ሰላም ጤና ይስጥልን ውድ ተመልካቾቻችን አድማጮቻችን ከሰዓቱ አበይት መረጃዎች ጋር እኔ ደረጃ ሀብተወልድ ነኝ። እንደ መግቢያ ሰሞኑን በማህበራዊ ሚዲያው ላይ እየታየ ያለውን ምስቅልቅል አስመልክቶ በሰባት መስመር የተጻፈች አጭር ልብ ወለዳለች። እሷን ላስቀድማት እስኪ። ጦርነቱ ሲጀመር ቤተሰቦቹ ሀብታሞች ነበሩና ከሀገር አስወጡት። ጦርነቱ ሲቆም ተመልሶ ቲክቶከር ሆነ። አክሱም ጽዮንን ሊያመሰግን ሄደ። የጀግና አቀባበል ተደረገለት። ሁሉም ከሱ ጋር ፎቶ መነሳት ፈለገ። ጓደኛው በአንድ እግሩ በክራንቹ ተደግፎ ቆሞ ያየው ጀመረ። አዝኖ ቆሞ ተከዘ። በሐሳብ ነጎደ። ጦርነቱ ሲጀመር መዋጋት አለበት ተብሎ ተቀሰቀሰ። ተዋጋ። በውጊያ ላይ እግሩ ተቆረጠ። አላማረረም። አክሱም ጽዮን ሄዶ ሕይወቱ ስለተረፈ አመሰገነ። ማንም ዞር ብሎ ያየው ግን የለም። እንደ ጀግናም አልተቆጠረም። ወደ ቲክቶከሩ የሚሮጡት ገፍትረው ጣሩት። ልብ ወለድ ነው ይለናል ቤልጂጋሊ። ወደ ሰዓቱ አበይት መረጃዎች እንለፍ። የፌዴራሉ ከፍተኛ ፍርድ ቤት በዛሬው ዕለት በአቶ ታዬ ደንደዓ ያሳለፈውን ውሳኔ ተከትሎ ተመልካቾቻችን ከአቃቤ ሕግ በኩል እጅግ አስገራሚ መከላከያ ቀርቧል። ወደ እሱ ከመግባቴ በፊት ባጭሩ የዛሬውን የችሎት ውሎ እንደሚከተለው ላቅርበው። የፌዴራል ከፍተኛ ፍርድ ቤት የቀድሞ የሰላም ሚኒስቴር ዴኤታ ታዬ ደንደዓ በተከሰሱበት ያለ ፈቃድ የጦር መሳሪያ ይዞ የመገኘት ወንጀል ላይ የቅጣት ውሳኔ ለመስጠት ለህዳር 26 ቀን ተለዋጭ ቀጠሮ ሰጥቷል። ችሎቱ በክሱ ላይ የቅጣት ውሳኔውን ለመስጠት ተለዋጭ ቀጠሮ የሰጠው ታዬ ያቀረቧቸው የቅጣት ማቅለያ አስተያየቶች በተለይም የጤናቸው ሁኔታ ማስረጃ አልቀረበባቸውም በማለት ነው። ችሎቱ ዛሬ የተሰየመው ያለ ፈቃድ የጦር መሳሪያ ይዞ መገኘት በሚለው ወንጀል ላይ የቅጣት ውሳኔ ለመስጠት አቃቤ ሕግ በታዬ ላይ ህዳር 15 ቀን በመሰረታቸው 3 አዲስ ተደራራቢ ክሶች ላይ የተከሳሹን የክስ መቃወሚያ ለመስማትና የተከሳሹን የዋስትና ጥያቄ ለመመርመር ነበር። ችሎቱ ተከሳሹ ለ3 አዲስ ክሶች ባቀረቧቸው የክስ መቃወሚያዎች ላይ አቃቤ ሕግ አስተያየቱን በጽሁፍ እንዲያቀርብ ለታህሳስ 8 ቀን ቀጥሯል። ታዬ ፍርድ ቤቱ የዋስትና መብታቸውን እንዲያከብርላቸው ላቀረቡት አቤቱታ ሰፋ ያለ የህግና ፍሬ ነገር መከላከሪያ አቅርበዋል። አቃቤ ሕግ በበኩሉ ተከሳሹ በድጋሜ ከመታሰራቸው በፊት ሆርን ኮንቨርሴሽን በተባለ ድረገጽ ያደረጉት ቃለ መጠይቅ ያስገኘላቸውን ከፍተኛ የህዝብ ተቀባይነት በመጠቀም መንግስትን በህዝባዊ አመፅ ለመጣል ሊንቀሳቀሱ ይችላሉ በማለት ለችሎቱ ተቃውሞውን አቅርበዋል ይላል። ይህ ትክክለኛው መረጃ ነው። ተመልካቾቻችን እንግዲህ ተመልከቱት። አቶ ታዬ ህዝባዊ ተቀባይነት ስላላቸው በእስር ቤት መቆየት አለባቸው ማለት ነው በግልጽ አማርኛ። ምክንያቱም ባለፈው ሲፈቱ ከእስር ሆን ኮንቨርሴሽን በተባለው ጣቢያ ላይ ከፍተኛ ህዝብ ይከተላቸው ነበር፣ ኢንተርቪያቸውን ያዳምጥ ነበር። አሁን ደግሞ ቢፈቱ ያን ተቀባይነታቸውን ይጠቀሙና ቃለ ምልልስ ይሰጣሉ፣ ይናገራሉ፣ ይተነፍሳሉ። ስለዚህ እንዳይናገሩ ተፈጥሮ የሰጣቸውን ህገ መንግስቱ ያረጋግጣቸውን መብት ተጠቅመው እንዳይናገሩ፣ ቃል እንዳይተነፍሱ በእስር ቤት መቆየት አለባቸው የሚል መከራከሪያ ነው አቃቤ ሕጉ ያቀረበው። አቃቤ ሕጎች መከራከሪያ የሚያቀርቡት ይህን ከባድ ወንጀል ፈጽሟል ወይም ከሀገር ሊጠፋ ይችላል የዋስትና ቢያቀርብም ወንጀሉ ከባድ ከመሆኑ አኳያ እንደዚህ አይነት መሰል ናቸው። እነሱ ግን ታዬ አሁንም በጀግንነቱ ይናገራል። ወጥቶ ከእስር ቤት ኢንተርቪው ይሰጣል፣ የመሰለው ሊናገር ይችላል። ያ ደግሞ ከባድ ብዙ ድጋፍ ስላለው ስላየነው ካሁን በፊትም መንግስት ላይ አመፅ ያስነሳበታል የሚል ነው። ስለዚህ ላለመታሰር በህዝብ መጠላት አለባችሁ ማለት ነው፣ በሌላ አማርኛ ማለት ነው። እጅግ አስገራሚ ጊዜ ላይ ነው የደረስነውና የአቃቤ ሕግ መከራከሪያ በጣም ስለገረመኝ ነው። ተመልካቾቻችን ወደ ሌሎች መረጃዎች እንለፍ። የምኒልክ እዝ አሃዶች በጥምረት ዳውንትና ፀሐይ መውጫ ላይ ታላቅ ድል ተጎናጸፉ። የምኒልክ እዝ አሃዶች በጥምረት ዳውንትና ፀሐይ መውጫ ከተማ ላይ ዛሬ ህዳር 23 ቀን 2018 ዓ.ም ማለዳ ከ3 ሰዓት ጀምሮ እስከ ቀኑ 6 ሰዓት ከብልጽግና ሰራዊት ጋር በመፋለም ታላቅ ድል ማስመዝገባቸው ተገልጿል። መከላከያ ዳውንትና ፀሐይ መውጫ ከተማን ለመቆጣጠር ከኮንና ከጋሸና በዙ 23 የሚመራ አንድ ክፍለ ጦር እንዲሁም በተመሳሳይ በዙ 23 የሚመራ አንድ ክፍለ ጦር ከወገል ጤና በማንቀሳቀስ ወደ ዳውንትና ፀሐይ መውጫ የማጥቃት ሙከራ ማድረጉ ተመልክተዋል። ይሁንና ከምስራቅ አማራ ኮር 2 ዞብል አምባ ክፍለ ጦርና ከደጋው መብረቅ ኮር እንዲሁም ከጽናት ከመክትና ከሰንጥ ክፍለ ጦር
የተውጣጡ ሻለቆች ከሌሎች አህዶች ጋር በጥምረት በወሰዱት የመልሶ ማጥቃት እርምጃ ለጊዜው በስም ያልታወቁ አመራሮችን ጨምሮ በርካታ ወታደሮችን በመደምሰስና በማቁሰል ድል መቀዳጀታቸውን በአማራ ፋኖ ብሔራዊ ኃይል የምኒልክ ዕዝ ህዝብ ግንኙነት ክፍል አስታውቋል። የፋኖ ተዋጊዎች ለማጥቃት የመጣውን ኃይል ድባቅ በመምታት የፀሐይ መውጫንና የኩን ከተሞችን አስከብረዋል ያለው የህዝብ ግንኙነት ክፍሉ ድንቅ መናበብ በታየበት በዚህ ፍልሚያ በመደራጀት ላይ ያለ የልዩ ዘመቻ አሃድም መሳተፉን ገልጸዋል። አውደ ውጊያው በፋኖ የበላይነት መደምደሙን የሰሙ የደላንታና የወገል ጤና የብልጽግና ኃላፊዎች ከነ ቤተሰቦቻቸው በአስቸኳይ ወደ ደሴ መሸሻቸውንም የየከተሞቹ ነዋሪዎች አረጋግጠዋል። በሌላ በኩል የአማራ ፋኖ ብሔራዊ ኃይል ምስራቅ አማራ ቀጠና ምኒልክ ዕዝ የመቄት ወረዳ ጊዜያዊ ህዝብ አስተዳደር ዋና አስተዳዳሪ መምህር በሪሁን ደምሌና የእዙ ከፍተኛ አመራሮች በመቄት ወረዳ የተለያዩ ቀበሌዎች በህዝቡ ሁለንተናዊ ድጋፍ እየተሰሩ ያሉ የልማት ስራዎችን በቦታው በመገኘት አበረታተዋል። በአውደ ውጊያ አገዛዙን ኃይል ከማንበርከክ ጎን ለጎን ህዝብን የሚጠቅሙና የዕለት ተዕለት እንቅስቃሴ የሚያሳልጡ ልማቶች በአግባቡ እንዲከወኑ በሚል እየተሰሩ ያሉ ዘርፈ ብዙ ስራዎች ያለ እረፍት እንዲቀጥሉ የሚደረገው ድጋፍ ፋኖ ህዝባዊ መሰረት ያለው ልማታዊ ድርጅት መሆኑን በተግባር ያረጋገጠ ነው ሲል የእዙ ፖለቲካ መኮንን መምህር ጋሻው ሙሉጌታ ገልጿል። የእዙ ስትራቴጂክ ጉዳዮች መምሪያ ኃላፊ ኢንጂነር አራጋው ያለው በበኩሉ የመቄት ወረዳ ጊዜያዊ ህዝብ አስተዳደር ከውይይት መድረኮች የተነሱ አስተያየቶችን ተቀብሎ በቦታው እየተገኘ ተግባራዊ መፍትሄ መስጠቱ ትግሉን ከማህበራዊ መሰረቱ ማለትም ከህዝቡ ጋር አስተሳስሮ ለመጓዝ በእጅጉ አስፈላጊ ነው ብለዋል። ትናንት በሉማሜ ከተፈጸመባቸው የሞርተር ጥቃት አምልጠው ባህር ዳር የገቡት አረጋ ከበደና የብአዴን አመራሮች ዛሬ ደብረ ማርቆስ ላይ ባካሄዱት ስብሰባ ከማህበረሰቡ ዘንድ ከፍተኛ የሆነ ነቀፋና ውርደትን ተጎናጽፈው ተመልሰዋል ሲሉ የስብሰባው ታዳሚዎች ገለጹ። የሉማሜው ህዝባዊ ስብሰባ በፋኖች ጥቃት የከሸፈበት በአረጋ ከበደ የተመራው የብአዴን ስብስብ በዛሬው ዕለት በደብረ ማርቆስ ከተማ በከፍተኛ አጀባ ህዝባዊ ስብሰባ አድርጓል። ከንቱ ውዳሴንና ሙገሳን ሽቶ ከባህር ዳር ወደ ቀጠናችን የመጣው የአረጋ ከበደና የግብረ አበሮች ቡድን በህዝቡ ዘንድ ከፍ ያለ ተቃውሞ ደርሶበትና የውርደት ካባን ተከናንቦ ተመልሷል ብለዋል ተሰብሳቢዎቹ። ብልጽግናን እንዲያወድስ የተጠራው ህዝብ ለካድሬዎቹ አጀንዳ ጆሮ ሳይሰጥ ብልጽግና በትረ መንግስቱን ከተቆናጠጠበት ጊዜ ጀምሮ በአማራ ህዝብ ላይ እያደረሰ ያለው በደል፣ ጭፍጨፋ በቀጠለበት ሁኔታ እናንተም የግፉ አስቀጣዮች በመሆናችሁ በህግና በታሪክ ትጠየቃላችሁ ከሚለው ወቀሳ ጀምሮ በምልዓተ ህዝቡ የተለያዩ ቁጣዎች መንጸባረቃቸውን የስብሰባው ታዳሚዎች ያደረሱን መረጃ ያመለክታል። ከታዳሚዎቹ መካከል አንድ መምህር በሰጡን አስተያየት በስብሰባው ላይ ያልተነሳ የአማራ በደል፣ ያልተነገረ የካድሬ የሚሊሻና የመከላከያ ግፍ፣ ነውርና ወንጀል አልነበረም። በአገዛዙ ኃይሎች ስለሚፈጸመው እገታ፣ ዘረፋ፣ የጅምላ ጭፍጨፋ፣ የንጹሐን ሞት፣ የገዳማት ውድመት፣ የመነኮሳት የቆሎ ተማሪዎችና የካህናት ጭፍጨፋ፣ የታዳጊ ሴቶች ጡት ቆረጣ የመሳሰሉት ግፎች ተነስተዋል። ህዝቡ በቁጣ ላነሳቸው ተቃውሞ አዘል ጥያቄዎች እናረጋ ከበደ ምላሽ መስጠት አቅቷቸው አይናቸው ሲቁለጨለጭና አፋቸው ሲያዝ ተስተውለዋል ብለዋል። አቶ አረጋ በመጨረሻም በህዝቡ አቋም በመደናገጥ የደብረ ማርቆስን ህዝብ እንደዚህ ያልጠበቅነው ነበር፣ ቢያንስ ለተሰሩ የልማት ስራዎች እንኳን ማመስገን ነበረባችሁ በማለት በተስፋ መቁረጥ ስሜት ሆነው መናገራቸውን የገለጹት መምህሩ አጠቃላይ ስብሰባው ብልጽግና ከአማራ ህዝብ ጋር መቼም እንደማይታረቅ ሆኖ መቆራረጡን የሚያረጋግጥ ነው ብለዋል። በአንድ ቀን ውስጥ ብቻ ከ1600 በላይ ሰላማዊ ሰዎች ከሱዳን ኮርዶፋን ግዛት እንደሸሹ የተባበሩት መንግስታት ድርጅት አስታወቀ። የሱዳን ፈጥኖ ደራሽ ኃይል ጥቃቶች መጨመራቸውና የጸጥታ ጦት እየተባባሰ መምጣቱን ተከትሎ ከአንድ ቀን ባነሰ ጊዜ ውስጥ ከ1600 በላይ ሱዳናውያን በደቡብ ኮርዶፋን ግዛት ከምትገኘው ከርታላ ከተማ መሸሻቸውን የመንግስታቱ ድርጅት የስደተኞች ጉዳይ ኤጀንሲ አስታውቋል። ተቋሙ እንዳስታወቀው የሱዳን ፈጥኖ ደራሽ ኃይል በሚፈጽማቸው ጥቃቶች የጸጥታ ሁኔታው መባባሱን ተከትሎ 1625 ሰዎች ህዳር 19 ቀን 2018 ዓ.ም ከካርታላ ከተማ ለቀው ወጥተዋል። ተፈናቃዮቹ በዳላሚ አካባቢ በሚገኙ የተበተኑ ቦታዎች የሸሹ ሲሆን በአካባቢው ያለው ሁኔታ አሁንም ቢሆን የሰላም እጦት ያለበት መሆኑን ተመድ አስጠንቅቋል። የሱዳን ጦር ከእሁድ ዕለት ቀደም ብሎ የሱዳን ፈጥኖ ደራሽ ኃይልና ከአጋሩ የሱዳን ህዝቦች ነጻነት ንቅናቄ ጋር ግጭት ውስጥ መግባቱን ተከትሎ በደቡባዊ ኮርዶፋን የሚገኘውን የአባሲያ ታጋሊን ምዕራባዊ ክፍሎች በቁጥጥር ስር መዋሉን አናዶሉ የዜና ወኪል ምንጮቹን ጠቅሶ ዘግበዋል። የሱዳን ጦር አርብና ቅዳሜ ዕለት በግዛት ውስጥ በምትገኘው ካርታላ የነበረውን የፈጥኖ ደራሽ ኃይሉን ጥቃት መከላከል መቻሉም ተመልክተዋል። ከእውነት ጋር የቆረብክ ከሕግ ጋር የተጋባ
እስብና የተከየት ከድፍረት ጋር የተታባ ምስጋና ላንተ ጋዜጠኛው የምድሩን ሳይነጽሩ ስለ ሰማይ የሚያወሩ ነቢይ የሚል መጠሪያ ከፊታቸው ያኖሩ ሀገር መንደሩን ሞልተው ከወቅቱ ጋር መስለው ሲያድሩ የዋቅ አባት የእውነት ዳኛው ወኔ ወርዷል ጋዜጠኛው 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 ራሳቸውን ገብተውተው ድምድም በሚዘርፉ ድሃ ደጎች በቸንካዮች እንደ ቅጠል ሲረግፉ ሻመት ንገስ እያሉ ለሹማምነት ሲለፉ ማኔት ተኬል ፋሬስ ብሎ ሰሌዳው ላይ በመታፉ ጨለማ ቤት የተጋዘው ያው ዘብ የእውነት ዳኛው የኔ ነቢይ የሚያርበኛ ያ ከርታታ ጋዜጠኛው 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 የሃይማኖት ካባ ለብሰው አስመሳዮች ሲሸክቱ ጌታ ነገረን ያሉ የልባቸውን ሲያወጡ ሀገር ሲፈርስ ትውልድ ሲያልቅ አንዋሽም ከቶም ያሉ እንደ ኤርምያስ ለእውነት ጉድጓድ ውስጥ የተጣሉ የዘመኑ ነቢያት የአክዘብ የእውነት ዳኛዎች እነሱ ናቸው ተስፋዎች አዎ እነሱ ጋዜጠኞች ወረርሽኝ ሲከሰት ፈርተው የማይተኙ በጦርነት መሃል ቀድመው የሚገኙ በሕዝባቸው ስቃይ በስጋት የሚያልጉ ከአምባገነኖች ጋር የሚተናነቁ በፍርሃት በጥቅም ሳይር መጠመጡ ለሙያቸው ክብር ነፍስን የሚሰጡ ያክ የእውነት ዳኪዎች እነሱ ናቸው ጋዜጠኞች በቆብና በሱፍ የተሸፈኑት ከአክዓብ ጋር ሲያምጥ በነናቡት የመሬት ላይ ቤቶቻቸውን ሲያንጥ እንደ ናታን በድፍረት ንጉሥን የሚገስጦ ለስማቸው መጠሪያ ያምልኮ ማረግ ያላስቀረቶ ያግዘብ የእውነት ዳኞች የዘመናችን ነቢያት እውነተኛ ጋዜጠኞች። ተመልካቾቻችን፣ አድማጮቻችን ስትከታተሉት የነበረው የሰዓቱ መረጃዎች እነዚህ ነበሩ። ለትክክለኛ ለወቅታዊ ለፈጣን መረጃዎች እንዲሁም ለቁም ነገር አዘል ዝግጅቶች ደሬ ኒውስን ይከታተሉ። ኢትዮጵያ ሀገራችን፣ ምስራቅ አፍሪካችን በሰላም በአንድነት በሞገስ በነጻነት በፍቅርና በክብር ለዘላለም ይኑሩ።